ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ ልታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በሰኞ ፕሮግራማችን እንግዲህ ትኩረት የሚስቡ ጉዳዮች አሁንም ድረስ መፈጠራቸውን በሊቨርፑልና አርነ ስሎት እንዲሁም የመሐመድ ሳላህ ኢንተርቪው አጨቃጫቂነቱ ቀጥሏል። በተለያየ መልኩ ሁሉም የእግር ኳስ ቤተሰብ የራሱን ሀሳብ አስተያየት እየሰጠ ነው የሚገኘው። በዚህ የተነሳ እንግዲህ የሀሳቦች ልዩነት ተፈጥረዋል። በክለብ ውስጥም እንዲሁም ከክለቡም ውጭ ባሉ ደጋፊዎችም በተለያዩ ጋዜጠኞችም ጭምር እየሰጡት ያለው አስተያየት እንግዲህ የተለያየ ነው። ሁሉም ጉዳይ እንግዲህ በአንድ መደምደሚያ እንዲያገኝ ሁሉም የጉዳዩ አካል የየራሱን የመፍትሄ ሀሳብ የሚለውን ያቀርባል። ነገር ግን ወሳኙ ጉዳይ ወይም የዚህ የተፈጠረው አለመግባባት ወዲያው መፍትሄ እንዲያገኝ ትልቁን ኃላፊነት ሊወጡ የሚችሉት የክለቡ አስተዳዳሪዎች ናቸው። ምክንያቱም ተጫዋችና አሰልጣኝ መካከል ያለው ልዩነት ይታወቃል። በአሰልጣኝ ውሳኔ ተጫዋች መተዳደር አለበት። ተጫዋች የአሰልጣኝ ውሳኔ ማክበር አለበት። የአሰልጣኝ ውሳኔ ማለት ደግሞ የክለቡ አቋም ላይሆን ይችላል። የክለቡ አቋም ደግሞ በአሰልጣኙ በኩልም ሊንጸባረቅ ይችላል። እነዚህ ሀሳቦች እንግዲህ የተለያዩ ናቸው። ነገር ግን አንዳንዴ ውጤት ሲጠፋ፣ ውጤት ሲርቅ፣ በአጫወት መንገድ ደግሞ ክለብ ውጤታማ ለመሆን ሲቸገር ለነዛ ጉዳዮች ደግሞ ተጠቃሽ ተደርገው በተናጥል የሚወቀሱ ተጫዋቾች በአብዛኛው ደስተኛ አይሆኑም። እነዛ ጉዳዮች ደግሞ አልፈው ወደ ሚዲያ ሲመጡ ነገሮችን በተቃራኒው እንዲሄዱና የክለቡን አለመረጋጋት፣ የክለቡን ውጤት ማጣት፣ የክለቡን አስቸኳይ መብቴ በፍጥነት እንዳይደረግ የዚህ ጉዳይ በሚዲያው ዘንድ በየቀኑ ትኩረት መሆን የክለቡ ተጫዋቾች ላይ፣ ተጫዋቹ ራሱ አሰልጣኙም ላይ ጫናው ይበረታና ከሜዳ ውስጥ እንቅስቃሴ ካለው ትኩረት ይልቅ ከሜዳ ውጪ ስላለው ጉዳይ ትኩረት ተሰጥቶት የክለቡን ውጤታማነት እንግዲህ ከሪትም እያራቀ ሌሎች ምስቅልቅል ያሉ ጉዳዮች ውስጥ ይገባሉና ለዚህ አፋጣኝ መፍትሄ እንዲሰጥ እንግዲህ የዛሬዋ ቀን ሰኞ ከየትኛውም ጊዜ በላይ ወሳኝ ናት። አንድ ትናንት ባቀረብነው ፕሮግራም ላይ እንግዲህ የተለያዩ ሀሳቦች ተሰንዝረዋል። በጣም የሚያስደስተው ግን ሁሉም የየራሱን ሀሳብ ያንጸባረቀበት መንገድ የሚያስደስት ነው። አንዳንድ በሰጠነውም አስተያየት ምናልባት ለአንዱ ወገን ሳይድ ይዘንም ሰተን ሊሆን ይችላል። ለሰጣችሁንም ማስተካከያ እንድንታረምም በሰጠነው ሀሳብ ላይም ባነሳነውም ጉዳይ ባቀረብነው መረጃ ላይ እንግዲህ ሁሉም ሀሳብን ይቀበላል ተብሎ ሳይሆን በሀሳቦች ልዩነት መወያየት አስፈላጊ ስለነበር ነው። ነገር ግን ጉዳዩ ፐርሰናል አይደለም ወይ የግል ጉዳይ አይደለም። እንደ ክለብ እንደ አንድ ክለብ ተመልካች መመልከት ስላለብን ጉዳዮችን ሁሉ በተለያዩ አንግል አማራጭ መመልከት አለብን። ምክንያቱም የተፈጠረው አለመግባባት በአሰልጣኝና በተጫዋች መካከል ብቻ ሊሆንም እንደማይችል እዚህ ጋር ደግሞ መገንዘብ አለብን። ምክንያቱም አሰልጣኙ አርነ ስሎት ከበላይ አስተዳዳሪያቸው ሊደርስባቸው የሚችለው ጫና ይታወቃል። ያን ጫና ሃንድል አድርገው የተፈጠረውን የውጤት ቀውስ ስቴብል ለማድረግ የሚጥሩበት የራሳቸው የሆነ ዳይሬክሽን ይኖራቸዋል፣ አቅጣጫ ይኖራቸዋል።
በዚህ ወቅት እንግዲህ የክለቡ እቅድና የአሰልጣኙ እቅድ እኩል ተጣጥሞ መሄድ ካልቻለ ለዚህ ጉዳይ ደግሞ ተጠቃሽ ሊሆን የሚችለው ተጫዋቹ አይደለም፣ አሰልጣኙ ነው። ምክንያቱም ክለቡ በአይደንቲቲ ደረጃ የተገነባበት የራሱ የሆነ ቅርጽና ባህል አለው። ያ ባህልና ቅርጽ ደግሞ እየተሸረሸረ መሰረቱ እየተናደ መልኩን ይሄ ዊኒንግ ሜንታሊቲ የሚባለውን የጨዋታ አቀራረቡን ሜዳ ውስጥ የሚያሳዩት ባህሪ ደግሞ ለክለቡ ውጤት ትልቅ ተጽዕኖ አለው። ይህን ጉዳይ የማስቀጠል ወይም ከጠፋ ደግሞ የማምጣት ከሌለበት ደግሞ የማንሳት 100% ኃላፊነቱ የአሰልጣኝ ነው የሚሆነው። ነገር ግን ጉዳዮች ተሞክረው ተብላልተው የተለያዩ ሲስተሞች ተሞክረው አለመረጋጋቱ አለመስከኑ የሚቀጥል ከሆነ ግን መብቴው የሚጀምረው በአሰልጣኙ በኩል ነው። የቡድኑን አቅጣጫ እንዲያስተካክሉ ካልሆነ በተሻለ ግለሰብ በተሻለ አሰልጣኝ ጉዳዩ እንዲሻሻል ማድረግ ነው የክለቡ ኃላፊነት። አሰልጣኝ ግን እንደ አሰልጣኝ የሚወስዳቸው ሪስኮች አሉ። አንድ ፕሮግራም ላስታውሳችሁ። ሊቨርፑል ከዌስትሃም በፊት በነበረው ጨዋታ ከኢንትራ ፍራንክፈርት ጋር በነበረው ጨዋታ አንድ ጉዳይ አንስቼላችሁ ነበር። ወደ ኋላ መለስ ብላችሁ ረጅም ጊዜ ከኛ ጋር የቆያችሁ ፕሮግራማችን የምታደምጡ አድማጮች ቀን በቀን የምንለቀው ፕሮግራም ላይ በምትሰጡት ኮሜንትና በምታደርጉት ተሳትፎ እንግዲህ የምንለየውና ያን ፕሮግራም በርካታ የእግር ኳስ ቤተሰብ ያደመጠ ይመስለኛል። ሲነር ተጫዋቾችን ማስቀመጥና አዳዲስ ፈራሚዎች ተጫዋቾችን ማስቀመጥ በቡድን ስፕሪት ውስጥ እኩል አይነት ቫሊዩ ሊሰጠው አይችልም። ሲነር ተጫዋቾችን ማስቀመጥ ያለው ሪስክ በጣም ከፍተኛ ነው። ምክንያቱም የዚህ ክለብ ባህል የተገነባበት የማሸነፊያ መንገድ ይሄ ቡድን ላለፉት 8-9 ዓመት የያዘው አይደንቲቲ በዛ መንገድ ሲቀረጽ አንደኛው የፕላኑ ሲወጣ ፕላኑ እንዲወጣና ይሄ ፕላን እንዲቀጥል ካደረጉ የሜዳ ውስጥ ተንቀሳቃሽ ተጫዋቾች መካከል አንዱ እነዚህ ሲነር ተጫዋቾች ናቸው፣ መሐመድ ሳላህን ጨምሮ ማለት ነው። እነዚህ ሲነር ተጫዋቾች ደግሞ በክለቡ ምቾት ሲሰማቸው የሚፈልጉት ጉዳይ ሁሉ ሲሟላ ተጫዋቹ ለክለቡ የሚያበረክተው ነገር በዛው ልክ እኩል ከፍ ይላል። አሁን የተጫዋች ፓወር ከፍ ብሎ ሳይሆን ተጫዋች መረጋጋት ባልቻለበት ክለብ ውስጥ የሚያበረክተው አቅም አንደኛ በራስ መተማመን፣ ሁለተኛ ለቡድኑ ያለው ፍቅርና ተነሳሽነት በዛው ደረጃ እኩል ይቀጥላል ማለት ከባድ ነው። ግን ተጫዋች ደግሞ በትልቁ ሊቨርፑል ቤት ሊያዝ የሚገባበትን ባህል የተገነባል። አሁን ትልቁ ጉዳይ ይሄ አርነ ስሎትና የርገን ክሎፕ መካከል ያለው ትልቁ ልዩነት ምናልባት የሰማይና የምድር ያክል ልዩነት ትልቁ ከሆነ ማን ማኔጅመንት ነው። ማን ማኔጅመንት በነገራችን ላይ በእግር ኳስ ውስጥ ትልቁ ፓወር ተብሎ ይጠራል። ምክንያቱም ማንቸስተር ዩናይትድ ቤት አንዳንድ ጉዳዮች ይነሳሉ። ቡድኑን በተነሳሽነት ሌሎችን የሚበክሉትን ተጫዋቾች አልፈልጋቸውም ይላል ሩበን አሞሪም። ምክንያቱ ለምንድን ነው? የሲነር ተጫዋቾች ድምፅ በየትኛውም ክለብ ውስጥ በደንብ ከተመለከታችሁ ፓወሩ ከፍ ይላል። አለመረጋጋት መፍጠር ይችላሉ። ለምን? የክለቡ ባህል የተገነባበት ስፕሪት፣ ደጋፊው የሚያምንባቸው መንገድ ሁሉ በእነዚህ ተጫዋቾች ብስል ውስጥ ነው ያለው። ግን እነዚህ ተጫዋቾች ደግሞ አሰልጣኝ ሲቀየር፣ የቡድኑ ሲስተም ሲቀየር ደስተኛ ካልሆኑ የመጀመሪያ የሚፈጥሩት ንትርክና ጭቅጭቅ በክለቡ ስላለው አሰራርና እነሱ እያገኙ ስላሉት ነፃነት ምቾት እንዳልተሰማቸው ምልክቶች ይታያሉ። ከነዛ ምልክቶች አንዱ በአሰልጣኙ የታክቲክ አፕሮች ደስተኛ አለመሆን ነው። ያ ደግሞ እንደ ቡድን የሚያንሸራትት ከሆነ የተጫዋቹ ደስተኛ አለመሆን ትክክል ነው እንደ ቡድን። ግን በተናጠል ተጫዋቹ ብቻ የሚወርድ ከሆነ ግን በአዲሱ ሲስተም አይ ይሄ ተጫዋች ነው
ለሲስተሙ ተስማሚ ያልሆነው እንጂ ቡድኑ በካራክተር ደረጃ ጤናማ ነው ልንል እንችላለን። ስለዚህ ሁለቱ ጉዳዮች ምን ሊሆኑ ነው? ላይስማሙ ይችላሉ ማለት ነው። ስለዚህ ማን ማኔጅመንት ላይ ያለው ትልቁ ክፍተት ከአሰልጣኝ የጀመረ እንዴት ወደ አደባባይ እንደሚወጣ አሁን የርገን ክሎፕና መሐመድ ሳላ መካከል ከ2 ዓመት በፊት በዌስትሃም ጨዋታ ሳላም ቤንች ሲያደርጉ የርገን ክሎፕ ምክንያት ነበራቸው በወቅቱ። ምክንያታቸውን ግን ይሄ ሚዲያ ላይ በሚሰጥ ትንተና አይደለም፣ የክለቡ የበላይ ኃላፊዎች በሰጡት ማስጠንቀቂያ አይደለም። የርገን ክሎፕ ሪስኩን ወስደው በሪስኩ ግን ያተረፉት ምንድን ነው? ታች ላይን ላይ ሳላ ቅሬታ አቀረበ፣ ተጨቃጨቁ። ግን በደንብ ካስተዋላችሁ ጉዳዩ በፍጥነት መፍትሄ አግኝቶ ከዛም በኋላ ለጭቅጭቅ በር አልከፈቱም፣ ለሚዲያው በር አልከፈቱም። ወዲያው ጉዳዩ ተዘጋ አየር ላይ። ማን ማኔጅመንት በጣም ፈታኝ ነው። ለምሳሌ ሳዲዮ ማኔ ኦልትራፎርድ ላይ ሊቨርፑል ማንቸስተር ዩናይትድን በሰፊ የጎል ልዩነት ሲያሸንፍ አርብ ዕለት አለ ማኔ የምርጥ 11 አካል ሆኜ ትሬኒንግ ሰርቻለሁ አለ። ቅዳሜ ምሽት በሆቴል እያለን ግን ለነገው ጨዋታ ቤስት እንደማልሆን አወቅኳል ከፔፕ ሊንደርስ። ያኔ ቅር አለኝ። ማክሮፌን አሰልጣኙ እንዲያቅ ብዬ ከኔ ላይ የማይታይ ባህሪ ለአሰልጣኙ አንጸባርቄ ነበር እና አሰልጣኙ እኔን በዛን ሰዓት መጥቶ ቢያናግሩኝ ነገሩ ሁሉ ከቡድን ስፕሪት ያልፍና ሚዲያ ላይ ደርሶ ጭቅጭቅ ይፈጠር ነበር። የርገን ክሎፕ ዝም ነው ያሉ፣ በኔ ማክሮፍ ተረድተዋል። ግን ይሄን እሌን እስከመጨረስ ድረስ እንግዲህ ዝምታ ነው የመረጡት። አልበቃ ብሎ በሜዳ ውስጥ አሰልጣኙ ሰላምታ ሊያቀርቡልኝ ሲል አለ። በቅርብ ከሪዮ ፈርዲናንድ ጋር የነበረውን ፖድካስት ተመልከቱት። እዛ ላይ በግልጽ ተናግሯል። በድጋሚ አሰልጣኙ ሰላም አለልም ብዬ ጥዬ ወደ መልበሻ ክፍል ውስጥ ገባሁ። ግን አሰልጣኙ ሚዲያ ላይ የሰጡት አስተያየት ይሄ አልነበረም። ሳዲዮ ማኔ ሁሌም ፍላጎቱ ቋሚ መሆን ነው። ያንን ባለመስጠቴ ይመስለኛል ማኔ እኔ ላይ ሪያክት ያደረገው። ነገር ግን ማኔ ፐርሰናሊ አስደናቂ ተጫዋች ስለሆነ ቂም አልይዝበትም፣ ጉዳዩን ከዚህ ጨዋታ በኋላ በፍጥነት እንፈታለን ብዬ አስባለሁ ብለው በቀጣዩ ጨዋታ ታስታውሳላችሁ ማኔ ካስቆጠረ በኋላ ሲቀይሩት በጣም በተለየ ስፕሪት ነበር የርገን ክሎፕን ያቀፈው ነበር። ስለዚህ በፍጥነት ማን ማኔጅመንቱ እዛ ጋር ሃንድል ተደረገ፣ ጉዳዩ ተጠናቀቀ። ትናንትና ባነሳሁት ሀሳብ ላይ ምናልባት ስሜታዊነት የተለያዩ ጉዳዮች ከተለያዩ አንግሎች ጋር ለማያያዝ የሞከርንበት መንገድ የያዝነው መንገድ ተገቢ ላይሆን ይችላል። ግን አንድ ሪያሊቲ አለ። በዘመናዊ እግር ኳስ ውስጥም ኔዘርላንዳውያን ማን ማኔጅመንት ላይ ያላቸው ክፍተት አለ። ይሄ በዓለም እግር ኳስ ውስጥ ትላልቅ ጸሐፊዎች ጭምር የጄሰን ባርተንን ዘ ታይምስ ይቅርታ ዘ ታይምስ አይደል የዴሊ ሚረር ጸሐፊ መሰለኝ። ያ ጸሐፊ በአንድ ወቅት ያወጣውን ጽሁፍ በጣም ለማግኘት እየጣርኩ ነው። ከ7-8 ወር በፊት የወጣ ዘገባ ነው እና በትሬንት አሌክሳንደር አርኖልድ ጉዳይ ላይ የጻፈው ኔዘርላንዳውያን ለምንድን ነው በባህሪያቸው ማን ማኔጅመንት ላይ ሁሌም በክለብ ውስጥ ክፍተት የሚፈጥሩት? ጥርጣሬ ጥያቄ አለ ይላል ያ ጸሐፊ። ከዛ ጸሐፊ ቀደም ብሎ ከ16 ወር በፊት ደግሞ በዚህ ሚዲያ ዋና አዘጋጁን አባ ደግሞ ያነሳውን ሀሳብ ታስታውሳላችሁ። ኔዘርላንዳውያን ከተጫዋቾችን ማኔጅ ከማድረግ ዲሲፕሊንድ ክለቡን አክብረው እንዲጫወቱ በክለብ ስር እንዲሆኑ የሚያንጹበት መንገድ እንደ ሌሎች አሰልጣኞች አይደሉም። ኔዘርላንዳውያን የራሳቸውን ሌጋሲ እያስቀደሙ በተለይ ትላልቅ ሲነር ተጫዋቾችን በመጫንና እነዛ ላይ በሚወስዱት እርምጃ የራሳቸውን ክሬዲት ይፈልጋሉ ብሎ በተደጋጋሚ አንስቷል። ይሄን ደግሞ ስሎት በሊቨርፑል ቤት አንድም ጨዋታ ሳያደርጉ በፊት ይሄን የተናገረው
ስለዚህ ሳላ አሁን ቅሬታውን በሚዲያ ወጥቶ መግለጹ ክለቡ ካለው ወቅታዊ ውጤት ክለቡ እያሳለፈ ካለው ወቅታዊ ሁኔታ አንጻር ከተመለከትን ተገቢ ላይሆን ይችላል፣ ተገቢም አይደለም። ግን ሳላን ማስቀመጥና የሊቨርፑል ችግር እንደነ ጄሚ ካራገር አይነት ትንተና ደግሞ እየተደመጠ ጧት ሳላ ነው ችግሩ ማለት እንዴት ነው ለሊቨርፑል ያሁኑ መመሰቃቀል ያሁኑ አለመረጋጋት ምክንያት ሊሆን የሚችለው? ሊቨርፑል እንደ ቲም ሲወርድ ከዛ ቲም ውስጥ አንዱ ሳላ ሊሆን ይችላል፣ እሱ ያስማማል። ግን የሊቨርፑል ሙሉ ችግር ሳላ ነው ማለት ደግሞ የመጨረሻ ደካማ የሆነ የጨዋታ እይታ ነው። ይሄ ፍጹም የሚያስማማ አይደለም፣ ለሀሳብም የሚቀርብ አይደለም። ሳላ የቡድን ስፕሪት ወጥቶ ሚዲያ ላይ መናገሩ ልክ ነው። እንደውም እና አባይ የሰጡት አስተያየት በጣም የሚያስማማ ነው። ምክንያቱም ልክ እንደ ሕፃን ልጅ አባብሉኝ አይነት ነገር ወጥቶ እንዴት እኔ የክለቡ ሌጀንድን በዚህ ደረጃ እኔ እያዛለሁ አይነት ነው የሚል ሀሳብ በኮሜንት መስጫ ላይ ሰጠ። ይሄ ያስማማል። ግን በአጠቃላይ ሊቨርፑል የዘንድሮ ሲዝን መሐመድ ሳላ ነው ከተባለ ሳላ የሆነበት ምክንያቶችን አናላይዝ ተደርጎ እኮ ቀረበ። ከ5 ቀን 3-4 ቀን በፊት በሊቨርፑል ዙሪያ የኢሳክ ፎቶ ባለበት ላይ የሰራነውን ሰፊ ፕሮግራም መለስ ብላችሁ አድምጡ። ማሲቭ ሄዴክ የሚለው ከበስተጀርባ ፐርፎርማንስ አናላይዝ የሚያደርጉና ማች አናላይዝ የሚያደርጉት ሁለቱ አካላት ከስሎት ጋር ፍጹም መስማማት ላይ አይደሉም የሚገኙት በዚህን ሰዓት። ምክንያቱም እነዚህ የቪዲዮ አናሊቲክ የሚያቀርቡትን የቪዲዮ አናሊሲስ ስንመለከትና አሰልጣኙ እየወሰዱት ያሉት እርምጃ ደግሞ የሰማይና የምድር ነው። ለምንድን ነው ቀድሜ እኮ ይህን ጉዳይ እንደሚፈጠር እኮ አንስችላችሁ ነበር በዛ ፕሮግራም። እሺ የሳላ አስተያየት የተሰጠው ከሊስ ጨዋታ ቀደም ብሎ ነው አይደል? ከሊስ ጨዋታ ቀደም ብሎ ከሆነ ማሲቭ ሄዴክ የሚለውን ፕሮግራም የአሌክሳንደር ኢሳክ ፎቶ ያለበትን እባካችሁ አድማጮች ተመልሳችሁ ያንን ፕሮግራም አድምጡ። ይሄ ጉዳይ ሊፈጠር እንደሚችልና በስሎትና በሳላ መካከል ያለው አለመግባባት በጣም በሊቨርፑል ቤት ውስጣዊ ውጥረት እየፈጠረ ነው ብዬ በዛ ፕሮግራም ላይ አንስቼላችሁ ነበር። ይሄን ቀደም ብዬ ከውስጥ አዋቂዎች ያገኘሁት መረጃ ነበር። አሁን ይሄ ቴንሽኑን ከፍ ያደረገው የሊቨርፑል ነጥብ መጣል ያለ ሳላ ሊቨርፑል ሰርቫይቭ ያደርጋል የሚለው ትንተና አሳማኝ አለመሆኑ ሜዳ ላይ ታየ። ሳላ ጎሎ እንደውም እኮ የሊቨርፑል ፋይናል ሰርድ እውነት እንነጋገር ከተባለን ግርማ ሞገሱ ሞቷል። ከሊስ ጋር ከረፍት በፊት ሊቨርፑል እኮ በድን ነው የሚመስለው። በነካግፖ ኳሊቲ ፋይናል ሰርድ እንዴት የሊቨርፑል ስታንዳርድ ማኔና ፈርሚኖ የተጫወቱበት የሊቨርፑል የፊት መስመር በጋግፖ በዛ ቴክኒክ እየተመራ እየተመለከትን ሳላ ነው የሊቨርፑል ትችት ማለት ይሄ እግር ኳሳዊ አይደለም። ሳላ ወጥቶ ሜዲያ ላይ መናገሩ 100% ተቀባይነት ላይኖረው ይችላል ከቡድኑ ወቅታዊ ሁኔታ። ግን ሳላ ነው የሊቨርፑል ችግር የሚለውን በሁለት ጨዋታ አየን እኮ። እሺ የዌስትሃሙን ጨዋታ እናንሳ። ሳላ ከሆነ ችግሩ የዌስትሃሙ ሞቢሊቲ ለምንድነው አሰልጣኙ ያላመኑበት? ከሰንደርላንድ ጋር ሪስክ ወሰዱ። እንደውም በኢሳቅ ምስል ባለው ቴምብሌል ላይ በሰራውት ፕሮግራም ላይ የቪዲዮ አናሊሲሶች አንድ ጉዳይ ያነሱ ለስሎት ከሰንደርላንዱ ጨዋታ በኋላ ትልቅ ጥያቄ ነው ያቀረቡት። ለምንድነው ሜሎስ ኪርኬዝ በአንዲ ሮበርትሰን ተቀይሮ በተጨማሪ ጋግፖ ከገባ በኋላ የጋግፖ የኮሊደር ተጫዋች ኮሊደሩን ብቻ ይዘው እንዲጫወት አድርገው በተናጠል ኢሳክ ተነጥሎ ከዊዝም ከጋግፖ ተነጥሎ በሜዳ ውስጥ እንዲቆይና ሊቨርፑል ተጋጣሚ በቢልዳፕ ወቅት ከአንድ የኳስ ትራንዚሽን በኋላ የ7 እና የ8 ሜትር ስፔስ ይፈጠራል ብለው ጥያቄ ያቀረቡ። ስሎት ምላሽ አልነበራቸውም ለቪዲዮ አናሊሲሶች። ይሄ ጉዳይ ውጥረት ይዟቸዋል በስብስብ ውስጥ። ከዛም በሊሱ ጨዋታ ያደረጉት ማሻሻያ ምንድን ነው? የፐርፎርማንስ አናሊሲሶች ምን አቀረቡ? በሰንደርላንዱ ጨዋታ ኳስ ይሄ
አንድ ተጫዋች ድሪብል እያደረገ ወይም ኳስን እያንከባለለ የሚቆይበት ደቂቃ መጠንና ይሄ በሊቨርፑል ሞመንተም ላይ የሚጠቀመው የኢንቴንሲቲ ፉትቦል አለ በዛን ሰዓት። ከዛ በላይ ኦቨር ሰከንዶች ማካሊስተር እግር ውስጥ ኳስ ይዘገያሉ። በተፈጠሩ ስፔሶች ላይ ሳይሆን ፓስ የሚያደርገው በጠባብ ስፔሶች ላይ ነው በሚል ትንተና ቀረበ። በፍጥነት ማካሊስተርን ቤንች አደረጉ። በሊድሱ ጨዋታ ይቅርታ፣ በሰንደርላንዱ ጨዋታ የተተቹት ሜሎስ ኪርኬዝ ለምንድን ነው ቤንች ሆነው የሚል ጥያቄ ነው ለሳቸው የቀረበላቸው። የሜሎስ ኪርኬዝን ጉዳይ በፍጥነት ምላሽ ሰጥቻለሁ ለማለት ኪርኬዝን ወደ ቤስት መለሱ። ከዛም በኋላ አንድ ጉዳይ በከፍተኛ ሁኔታ ጥያቄ ቀረበላቸው። ጄ ጎሜዝ በሁለት ጨዋታ እንዴት ሁለት የተለያየ ባህሪ በቀናት ልዩነት ሊያሳይ ይችላል? የሊቨርፑል ዲፌንስ ሴትል አደረገ የተባለው በጎሜዝ ቀኝ ፉልባክ መሆን ነው። ያን ኤሪያ በበቂ ሁኔታ ከቨር እያደረገ የሊቨርፑል ግራ ክንፍ እንደውም ባላንሱ በሳላ ሁኔታ ነው የታጣው ሲባል ነበር። ያ ኤሪያ ላይ ግን መሐመድ ሳላ አልነበረም። ሁነኛ የክንፍ ተጫዋች አልነበረም። ሊቨርፑል ሲያጠቃ ሰቦዝ ላይ ኢን ኤንድ አውት ይሆናል። ሊቨርፑል ሲጠቃ ደግሞ ሞር ኮምፓክት ሆኖ ወደ ራሱ ሜዳ በቁጥር ከፍ ስለሚል ተጋጣሚ አደጋ እንዳይፈጥር እነዚህ የሚጠቀማቸውን ስፔሶችን በአጠቃላይ ይዘጋ ነበር። ስለዚህ ሳላ እዛ ቦታ ላይ ቢሆንም የሊቨርፑል ባላንስ አይናጋም ማለት ነው። ይህን ጉዳይ ያቀረቡ አሰልጣኙ አሁንም ምላሽ የላቸውም። ግን በአጠቃላይ የሚነሳባቸውን ጥያቄ በቀጣይ ጨዋታ መመለስ ይፈልጋሉ። አሁንም ቢሆን ስቴቢሊቲ ለመፍጠር ታክቲካል አፕሮቻቸው ተገቢ አይደለም ነው ትልቁ ጉዳይ እንጂ በሳላ ምክንያት ሊቨርፑል ማጥቃቱ ላይ ጥራት ሞግደል ብቻ ሳይሆን የሳላ ለመኖር የሊቨርፑልን ፋይናል ሰርድ አደጋ የመፍጠርን አቅም ፓወሩን 100% አጥቷል። ይሄ ሜዳ ውስጥ እስቲ 2:45 ሊለይልን የሚችለው የሰንደርላንዱን ጨዋታ ተመልከቱ። ቪዲዮዎችን መለስ ብላችሁ ሃይላይቱ ማለት ሐሳብን ከመሰንዘራችን በፊት ወይም ይሄ ነው ብለን ከመደምደማችን በፊት ክሬዲቱን ለአሰልጣኙ የሚሰጥ ለሳላ የሚሰጥ ዋናው የሚፈለገው የቡድኑ ውጤት እንዲመለስ ነው። በሳላ በኩል የነበረው የሊቨርፑል አስፈሪነትና ሳላ ጎሎ በዛ ኤሪያ ላይ ሊቨርፑል ሲስተማቲካሊ ያመጣው አዲስ ለውጥ እስቲ ያሳየውን እድገት በልዩነት ተመልከት። አምና ለምንድን ነው እያንዳንዱ የሳላ ተች ላይ ተቃውሞ ያልነበረን? አንድ አድማጫችን ከኮንትራቱ በኋላ የሳላ ብቃት ይወርዳል የሚል አስተያየት ከዚህ በፊት ሰጥቻችሁ ነበር። ይሄው ነው የሆነው የሚል አስደናቂ ማለት ትክክለኛ አስተያየት ሊሆን ይችላል። ግን ሊቨርፑል አምና ከፒኤስጂ ጨዋታ በኋላ እንደ ቡድን የሚያሸንፍበት መንገድ አሳማኝ ነበር እንዴ? በአንፊልድ ሳላ ብቻ ነው እንደ የወረደው? ሊቨርፑል እንደ ቡድን ከኒውካስል ጋር የተጫወተው የካራባኦ ካፕ ጨዋታ ሊቨርፑል በድን አልነበረም እንዴ? ፋይናል ላይ ዌምብሌ ላይ የሊቨርፑል መውረድ እኮ አምና በነበረን ፕሮግራም በደንብ ከኛ ጋር ረጅም ጊዜ ለቆያችሁ አድማጮች በግልጽ የተቀመጠውና ትልቁ ጉዳይ የራያን ግራቨንበርክ ዲፌንሲቭ አክሽን ከሃይ ቴምፖ ፉትቦል ጋር አብሮ በጋራ እኩል መቀጠል አለመቻሉ ነው። ይሄን ደግሞ ከአስቶን ቪላው አዌይ ማች ከሜዳ ውጭ ከተደረገው ጨዋታ አንስቶ የግራቨንበርችን ግራፍ እስከ ዘንድሮ ዓመት ያለውን በቁጥር በቀጣይ ፕሮግራም ይዤ እመጣለሁ እንዴት እንዳስቆለቆለ። ስለዚህ ሳላም ብቻ ታርጌት ማድረግ ይሄ ግላዊ ጥላቻ እንጂ የቡድንን ውጤት ለመመለስ በሚደረገው ስትራቴጂ ላይ ምንም ተጽዕኖ የሚፈጥረው ነገር የለም። ይሄ አግባብነት የለው። ግላዊ ጥላቻ ከሌለብን ግን ሲስተማቲካሊ ስሎት ያለ ሳላ የፈጠሩትን አንድ ሲስተም እስቲ ማለት በተብራራ ሁኔታ ሊቨርፑል እኮ በአንፊልድ አንድ የሚያስገርማችሁን ቁጥር ልንገራችሁ። 4 ተከታታይ ጨዋታ በኤክሲጂ እንኳን 1.6 አልደረሰም። 1.6 ሊቨርፑል በ4 ተከታታይ ጨዋታ በአንፊልድ የሞከረውን ኢላማውን የጠበቀ ሙከራ ብትጀምሩ ሊቨርፑል በአጠቃላይ እንደ ቡድን 86 ሙከራ አድርጓል።
ኢላማውን የጠበቀው ሙከራ 11 እኮ ከ86 ሙከራ። የዚህን ያክል ቲሙ ሻርፕ ለመሆን ፋይናል ሰርድ ምስቅልቅል ያለ ሪትም ውስጥ ነው ያለው። የሊሱ ጨዋታ ላይ ሳላ ባለመኖሩ የሚል አንድ አስተያየት ተመልክቻለሁ። ሊቨርፑል ፈጣን እንቅስቃሴ እያደረገ በፍጥነት እድል ሲፈጥር ነበር የሚል ሀሳብ ተነስቶ ተመልክቻለሁ እና እዛ ውስጥ አንድ አድማጫችን የሰጠው ሪፕሌይ በጣም ማለት ትክክለኛውን ሪፕሌይ ያስቀመጠ ይመስለኛል። በግል ብቃትና በግል ኳሊቲ ሊቨርፑል መሪ የሆነው እንጂ እንደ ቡድን በተቀናጀ ሁኔታ ያስቆጠረው ግብ የትኛው ነው የሚል ጥያቄ አቀረበ። ምክንያቱም ኤኬቲኬ ከራሱ ሃይ ፕረስ ያገኘው አደጋ ነው የመጀመሪያው ግብ። ሁለተኛው ክሮስ ኳስ ካያችሁ ኢንተርሰፕት ተደርጎ በሃይ ተርኖቨር ብራድሊ እዛ ቀኝ ክንፍ ላይ ስለ ፔናልቲው ጭቅጭቅ ቪአር እየተመለከተ ያለ ኤኬቲኬ ላይ በተሰራው ፋውል እዛው በፋስት ብሬክ ነው ያስቆጠረው። ተውት እሱን። ሊቨርፑል ላይ የተቆጠሩ 3 ግቦች የሶስቱንም የግብ የተቆጠረበትን መንገድ ብትመለከቱ እንዲህ አይነት የዲፌንስ አቋቋም አምና ክለቡ ነበረው ወይ? የተደራጀ ኩናቴ ዛጋ ታክል መውረድ ፐርሰናል ዲሲዥን የግል ውሳኔ ነው። ያ ፔናልቲ ሪስክ እንዲወስድ ክለቡ ትልቅ ዋጋ እንዲከፍል ያደረገው ኩናቴ 70 ደቂቃ ያክል የለፋውን ያን ሁሉ የጨዋታ እንቅስቃሴ ገደል የከተተው እዛ ያቺ ኳስ ላይ ሰራው ፋውል እንጂ በክሊራንስም ኳሶችን በማጨናገፍም የነበረው እንቅስቃሴ ሜዳ ውስጥ ከቫንዳይክም የተሻለ ነበር። ለምሳሌ ኩናቴ ፓስ አላበላሽ እስከዛ ደቂቃ ድረስ። ከዛም በኋላ ግን 6 ኳስ አበላሽቷል። ይህን ጉዳይ ስንመለከት ጌም ኮንሰንትሬሽን አምና የሊቨርፑል የነበረው ኮምፓክት ስትራክቸር ክሎፕ ይዞ የመጡት ቡድን ነው ማለት ነው ያ ስትራቴጂ። ምክንያቱም በሎ ብሎክ ወደኋላ በጣም አፈግፍጎ በመከላከል ጥብቅ መሆን ሊቨርፑል ይሄ መሀል ለመሀል የሚደረገውን የሽግግር ኳስ ቴክኒካሊ የሚያግዘው ትሬንት አሌክሳንደር አርኖልድ ነው። አምና አርኖልድ በማን ማኔጅመንት በኩል ከስሎት በበቂ ሁኔታ ትሪት ተደርጓል ወይ? ይሄ ተጫዋች ዋስትና ተሰጥቶታል እንዴ? አልተሰጠውም እኮ። ትሬንት እንደ ባዳ ሆኖ ነው የሄደው 21 ዓመት በቆየበት ቡድን ውስጥ። ሳላና ቫንዳይ ኮንትራት እየፈረሙ እንዴት ነው ትሬንት ሊፈርም አይችለው? ይሄ ራሱ እኮ ሌላ ጥያቄ አሁን ላይ ያስነሳ ነው። ስለዚህ ሳላን ፐርሰናሊ ምናልባት በአዲሱ ታክቲክ ተጫዋቹ ደስተኛ ላይሆን ይችላል። ያን ታክቲክ እንዲቀበል ደግሞ አስገዳጅ ሊሆን ይችላል። ግን አንድ እኔ በግሌ ከባድ የሚዲያ ትንተናና ስሎትን በከፍተኛ ሁኔታ ተጽዕኖ ውስጥ ከቷቸው ከሳላ ጋር አለመግባባት ተፈጥሮ በሁለቱ መካከል ያለው ግንኙነት በአንድ እንዲቋረጥ ምክንያት ሆነ ብዬ በግሌ የምጠረጥረውን ሀሳብ ልንገራችሁ። ሚዲያ ላይ አልተመለከትኩም፣ ዘገባ ላይም አልተመለከትኩም። ተጋጣሚ የሊቨርፑል ቀኝ ሀፍ ስፔስን ታርጌት ያደርጋል። ሳላ በብዛት ተመልሶ ብራድሊንም ፍሪፖንግንም ሰቦዝላይንም ስለማያግዝ ተጋጣሚ 2 እየሆነ በሳላና በአንዱ ቀኝ ፉልባክ መካከል እየገባ የሊቨርፑልን አማካዮች ወደ አንድ ኤሪያ እየሰበሰቡ የሚከፈተውን የተቃራኒውን የሜዳ ክፍል ታርጌት እያደረጉ ግብ ያስቆጥራሉ። ይሄ ጉዳይ ተደጋገመ ብሎ ሚዲያ ላይ ትንተና ተሰጥቷል። ልክ ነው። ግን አምና ተጋጣሚዎች ለምን እንደዚህ ታርጌት አላደረጉ? ኦቨር ሬት ሆኖ አይደለም ተጫዋቾቹ በበቂ ሁኔታ ባላንሱ የተጠበቀው በሲስተም ሊቨርፑል የተረጋጋ ባላንስ እንዲኖረው ፓሰር ሜዳ ውስጥ ነበር። አንደኛው አርኖልድ ነው፣ ሁለተኛው ሰቦዝላይና ማካሊስተር ናቸው። ራያን ግራቨንበርግ ባላንስ ኦፍ ዘ ጌም እንጂ ፓሰር በኩል ግራቨንበርግ ትላልቅ ኃላፊነት የለበትም። ለምን? አምና ካስታወሳችሁ ማካሊስተር ነበር በሊጉ አንደኛ በላይን ብሬኪንግ ፓስ። ለምንድን ነው አምና ማካሊስተርን በጣም ሰማይ የሰቀሉት? በላይም ዘንድሮ ግን ተጫዋቹ የተሰጠው ኃላፊነት 2 ሆነ። አንደኛ ባላንስ ኦፍ ዘ ጌም ይጫወታል፣ ሁለተኛ ወደ ቀኙ የሜዳ ክፍል አዘን ብሎ
የሚመጣውን የማጥቃት እንቅስቃሴ ከቨር ያደርጋል ከሰቦዝ ላይ ጋር። ስለዚህ ሊቨርፑል ላይ የሚፈጠረው የትኛውም ኦቨርሎድ ፊዚካሊም ነው የአየር ላይ ኳስም ነው። ይሄን ደግሞ ባላንስ አድርጎ የመከላከል የመብቴ ታክቲክ ማበጀት ያለበት አሰልጣኙ ነው እንጂ ሳላ የታዘዘውን ነው የሚጫወተው። ያ ኤሪያ እንዲከፈት ደግሞ ምክንያት ሆነው የአሰልጣኙ የታክቲክ መንገድ ነው እንጂ ሳላ አይደለም። ተጫዋቹ እኮ በዚህ ሲስተም ተጫዋች ባይባል በዚህ እድሜውም የመመላለስ ኃላፊነት አለበት። ምክንያቱም ክለቡ ሊገለገለው ነው ኮንትራት ያስፈረመው። ስለዚህ ጉዳዮችን ከተለያየ አንግል መመልከት ያስፈልጋል። ሳላ በበለጠ ክለብ ውስጥ ደግሞ መረጋጋት እንዳይፈጠር ተጫዋቹ ስለተከፋ፣ ምክንያቱም በእግር ኳስ ኬሪየሩ ክሎፕ እንደ ምን ልጅ ነው የሚባል እንደ በኩር ልጅ እየተንከባከቡት ነው እዚህ ያደረሱት። ሳላ ሲከፋ ሲበሳጭ ክሎፕ ራሱ አይወዱም። ለሳላ ሲሉ እኮ ማኔን ገፍተዋል። በዚህ ደረጃ ነው ተጫዋቹ የሚወዱት። እንደውም እኮ ትሬኒንግ ላይ አንዳንዴ ከጂኒ ዋይናልደም ሊቨርፑልን ከለቀቀ በኋላ አንድ ፖድካስት ላይ ቀርቦ የተናገረውን ነገር አድምጣችሁ ከሆነ አላቅም፣ የርገን ክሎፕ በትርፍ ሰዓታቸው በእያንዳንዳችን ቤት አንዳንዴ ድንገት መኖራችንን ቼክ አድርገው ይገኛሉ እዛው አቅራቢያ ሲኖሩ እና በአብዛኛው የያዘው ትሁት መሐመድ ሳላ ቤት ነው። ትሬኒንግ ግራውንድ ላይ በትሬኒንግ መስሪያ ላይ ራሱ ከ15 ደቂቃ በላይ ያወራሉ። ይሄ መሀላቸው ያለው ሪሌሽን እና ክሎፕ በብቸኝነት ወደ አንፊልድ መቼ እንደሚመለሱ ጭምር መጀመሪያ የነገሩት ለመሐመድ ሳላ ነው። በዌስትሃሙ ጨዋታ በተፈጠረው አለመግባባት መሀላቸው ያለው ጉዳይ እንደሻከረ ተደርጎ ሲነገር ነበር። ነገር ግን ክሎፕ ከለቀቁ በኋላ በሊቨርፑል ቤት ካሉ ተጫዋቾች በቀጥታ ቴክስት ከሚያደርጉላቸው ተጫዋቾች መካከል በዋነኝነት አንዱ መሐመድ ሳላ ነው። ይህን ተጫዋች በየርገን ክሎፕ ውስጥ የጫጉላ ጊዜ ነበረው። ለ8 ተከታታይ ዓመት ከ20 በላይ ግብ ያስቆጠረ የፕሪሚየር ሊጉ ምርጡ ተጫዋች ነው። በመጣ ዓመት 47 ግብ ለክለቡ ማስቆጠር የቻለ የሳላን አንዳንድ ሪከርድ ስመለከት ነበር። በአንድ ቢቢሲ ላይ የቀረበ አንድ ትንተና ላይ በደንብ ስመለከት ነበር። ሳላ በሊቨርፑል ቤት የሰጠው የማይነካ ምናልባት በየትኛውም ተጫዋች ሊደፈር የማይችል ትላልቅ ሪከርዶችን ለክለቡ አበርክቷል። ይሄ በግል የተጫዋቹ አስደናቂ ስራ ነው ለክለቡ ያበረከተው። ስንት ሪከርዶችን እንደሰባበረ በሊቨርፑል ደጋፊዎች ዘንድ ሳላ በአጭር ጊዜ ዋንጫ ካመጡት ስሎት የተሻለ ቦታ አለው ተብሎ ይጠረጠራል። የሊቨርፑል ደጋፊ ሳላን መንካትን ይሄ እንደ አንድ ክለቡ ላይ ከፍተኛ ይሄ ትላልቅ ተጽዕኖ ከሚፈጥሩ ተጫዋቾች አንዱ ተደርጎ ይወሰዳል። ከሳላ ጋር አለመግባባት መፍጠራቸው ስሎት ለስራቸውም ጥሩ አይደለም የሚል ወደ ሳላ ያዘነበለ የደጋፊ ሪያክሽን እንዳለ ሳሚ ማክቤል በቢቢሲ ገጹ ላይ ጽፏል። እና እዛ ዘገባ ላይ ከተመለከትኩት የሳሚ ማክቤል ዘገባ ላይ አንድ ያስደነገጠኝ የግል ጉዳይ ማለት እዛ ዘገባ ላይ ተመልክቼ ግራ የተጋባውበት ምናልባት አስደንጋጭ ነው ለሊቨርፑል ደጋፊዎች ዜና፣ ዛሬ ስሎት ጋዜጣዊ መግለጫ አላቸው ከትሬኒንግ በኋላ እና ወደ ኢንተር ሳንሴሮ በዚህ ሳምንት ይበራሉ። ሊቨርፑሎች በሳንሴሮ ጨዋታ አላቸው። ይሄ ጨዋታ ምናልባት ስሎት ሳላም በስብስብ ውስጥ ያካትታሉ አያካትቱ የሚለው ጉዳይ የበለጠ በሳላ ፊቸር ላይ ድምዳሜ ላይ እንድንደርስ ያደርጋል። ውጤቱ ካልተመዘገበ የስሎቱም ጉዳይ በአንፊልድ እህልዋቸው ያበቃል። ግን ስሎት በሊቨርፑል ቤት ተከታታይ ጨዋታ የሚያሸንፉ ከሆነ በጭራሽ እርግጠኛውን ልንገራችሁ
ሳላና ስሎት አብሮ በጋራ በሊቨርፑል ቤት ድጋሚ አብረው አይሰሩም ይላል ሳሚ ማክቤል ነው። ምናልባት ሳሚ ማክቤልን ለምታውቁት የዘገባውን ጥንካሬ ታውቁታላችሁ። እኔ በግሌ ከዴቪድ ኦርኒስተን ቀጥሎ ምንም አይነት ያልተዛነፈ መረጃ የሚያቀርበው ሁለተኛ ምርጡ ሶርሳችን ነው። ምንም አይነት የመረጃ መዛነፍ ማያቀርብ በየትኛው መመዘኛ ምንም አይነት ከነፋብሪዚዮ ምናምን በረጅም ርቀት ይበልጣል። አንደኛው የክለቦች ውስጥ አዋቂ ነው ሳሚ ማክቤል ማለት ነው። እና አሁን ጉዳዩን ሃንድል ለማድረግ ሪቻርድ ዩዝ እና ኤድዋርድ ትልቅ የቤት ስራ ይጠብቃቸዋል። ሳላ ግን በኢንተር ሚላኑ ስብስብ ውስጥ ካልተካተተ ይላል በሊቨርፑል ቤት ኢንቴንስ የሆነ ጭቅጭቅ ይነሳል። ሎክሩም ውስጥ ብዙ ሲነር ተጫዋቾች ሳላን ይወዱታል። ሳላን ማጣት አይፈልጉም። መልበሻ ቤት ውስጥ በርካታ ሲነር ተጫዋቾች ነው የሚለው። ይህን ዘገባ ገብታችሁ ተመልከቱት። በቢቢሲ ሳብስክሪፕሽን ምናምን የለውም። ቢቢሲ ፉትቦል ላይ ከፊት አለና የበለጠ ጉዳዩን ትኩረት እንዲስብ ያደረገው ደግሞ እሁድ ጠዋት የሳላ መኪና ከአግዜ ትሬኒንግ ማዕከል ኪርኪቢ የሚገኘው አግዜ ትሬኒንግ ማዕከልን ሳላ እንደምታውቁት ከሁሉም ተጫዋች ቀድሞ ይገባል። ትሬኒንግ ማዕከል ውስጥ ከሁሉም ተጫዋች ዘግይቶ የሚወጣው ሳላ ነው። በጣም ወርኪቲክሱ ፕሮፌሽናሊዝሙ ለጥያቄ የሚቀርብ አይደለም፣ የሚያስገርም እና ባልተጠበቀ ሁኔታ ሳላ በጊዜ መኪናው ከትሬኒንግ ግራውንድ ሲወጣ ታየ። ዛሬ ሊቨርፑል የመጨረሻ ትሬኒንግ አለው እዚሁ ኪርኪቢ የሚገኘው አግዜ ትሬኒንግ ማዕከል ላይ እና ከዛም በኋላ ወደ ጣሊያን ቡድኑ ይበራል። በቡድኑ ስብስብ ውስጥ ሳላ ካልተካተተ አትጠራጠሩ ጃንዋሪ ላይ ይለቃል። ይሄን ማረጋገጥ ደግሞ ከሳሚ ማክቤል ችለናል። በዚህን ሰዓት የሲሞኒ ኢንዛጊ አልሃሊ ለተጫዋቹ አመታዊ ብቻ ከ200 ሚሊዮን ዩሮ በላይ አመታዊ ይመስለኛል ከሁለት አመት ነው ምናምን ብቻ ሮናልዶ ከሚያገኘው ክፍያ ጋር ያልተናነሰ ክፍያ የሚያገኝበትን ኮንትራት አቅርበውለታል ይላል። ሳላም በሳመር ደስተኛ አልነበረም። ቃል የገቡለትን እየፈጸሙለት ስላልሆነ ተጫዋቹ ደስተኛ አይደለም። ስሎትና ሳላ ግን በሊቨርፑል ቤት አብሮ በጋራ አይሰሩ፣ የግድ አንዳቸው መልቀቅ አለባቸው። ስሎት የኢንተር ሚላኑን ጨዋታ ከተሸነፉ ከሳላ በፊት አንፊልድ ሊለቁ ይችላሉ። ግን የሊቨርፑል ኃላፊዎች ከቆራጥነታቸው የተነሳ ሁለቱንም ሊያሰናብቱ ይችላሉ። ይሄን ጉዳይ ግን አስምሩበት፣ ሁለቱንም። ምክንያቱም አንደኛው ቆይቶ ሌላኛውን በኢንተርቪው ሌላኛውን እንደዚህ አይነት የቡድን መዝረክረክና አይደንቲቲ እንዲፈጠር አይፈልጉም። ሳላም በሌጀንድነቱ አክብረው በሰላም ይሸኙታል። ስሎት ላደረጉት የአንድ ዓመት ውጤታማ ሲዝን ተመስግነው ይባረራል። ይሄ ምናልባት የክለቡን መረጋጋት በአንዴ ሊያመጣ ይችላል ተብሎ እንደ መብቴ በርካታ ሚዲያ ላይ ሲጻፍ ተመልክቻለሁ። ይሄ የሚያስማማ ይመስላል። ግን የኢንተሩ ጨዋታ ለሁለቱም የአንፊልድ ቤት ህይወት ወሳኝነት ያለው ይመስላል። ግን ሳላና ስሎት አብሮ በጋራ በአንፊልድ የመስራታቸው ጉዳይ አክትሟል። አብሮ በጋራ በየትኛው መንገድ ቢስማሙ እንኳን አይቀጥሉም። ስሎትም ሳላን ይዘው መቀጠል አይፈልጉም። ሳላን በስሎት ውስጥ መሰልጠን አይፈልግም። ሳሚ ማክቤል ይሄን አረጋግጫለሁ ብሏል። ታዲያ ዛሬ ወደ ኢንተር የሚጓዘው ስብስብ ላይ ስሎት በይፋ ሳላን ከቡድኑ አውት ኦፍ ካደረጉ ሳላ የብራይተንን ጨዋታ የሚመጣው አንፊልድና ደጋፊን ለመሰናበት ነው። ያው በጃንዋሪ የዝውውር መስኮት ክለቡን ለመልቀቅ እስከዛ ድረስ የስሎት ቆይታና በቡድኑ ስለሚኖራቸው ቀጥተኛ ኃላፊነት ተጫዋቹ ጎን ሆኖ ሊመለከት ይችላል። ስሎት ለቀው አዲስ አሰልጣኝ ከመጣ ሊቨርፑላውያን ከሳላ ጋር የሚደራደሩበት መንገድ አሳማኝ ከሆነ ተጫዋቹ ተመልሶ ለሊቨርፑል ሊጫወት ይችላል። ግን አንድ ነገር እዚህ ጋር ማየት ያለብን ሳላ ኮንትራቱን የማፍረስ ስልጣን በሊቨርፑል ኃላፊዎች እጅ አይደለም። በነገራችን ላይ እቺን ነገር ሳላ ሚዲያ ላይ ወጥቶ ደፍሮ እንደዚህ የሚናገረው
ክለቡ ኮንትራትን አልሸጥም ማለት ይችል ነበር። ግን ሳላ ለክለቡ ካበረከተው ነገር አንጻር ክለቡ ሳላ ላይ ካለው ከፍተኛ ያገኘውን ስኬት ከግምት ውስጥ በማስገባት ሳላ የኮንትራት ኃላፊነቱን ወስዷል። ስለዚህ ሳላ ሊቨርፑል መቆየት ካልፈለገ መልቀቅ ይችላል። ይሄን ደግሞ የሚያደርገው አሰልጣኙ የሚቀጥሉ ከሆነ ነው። ካልቀጠሉ ግን በቦታው ላይ መታገሉን ሊቀጥል ይችላል። ግን የሊቨርፑል ኃላፊዎች ካላቸው ቆራጥ ውሳኔና ሲሪየስ ከሆነ አስተዳዳሪ ጉዳዮች አንግል ስንመለከት እስሎትም ሳላም በሊቨርፑል ቤት የመሰንበታቸው እህልዋቸው ከኢንተር ሚላን ጨዋታ በኋላ የሚለይ ይመስለኛል። እና ትናንትና አንድ ዘገባ ስመለከት ነበር፣ በትናንትናውም ፕሮግራም ጠቁሚያችሁ ነበር። ስቲቨን ጄራርድ አሁን ለቦታው ታጭቷል። ይሄ ውጤት ቀውስ የሚቀጥል ከሆነ ከጆን ሂቲንጊያ አምና የአርነ ስሎት ምክትል የነበረው ዘንድሮ በአያክስ አሰልጣኝነት ውጤታማ ሳይሆን የተባረረው ሌላኛው ሆላንዳዊት የቀድሞ የኤቨርተን ተጫዋች እንግዲህ የስቲቨን ጄራርድ ምክትል ሆኖ ክለቡን ለማሸጋገር ምናልባት እስሎትን በቀጣይ የኢንተር ሚላን ጨዋታ ተመልክተው በሚወስኑት ውሳኔ ሊረጋገጥ ይችላል። ግን እዚህ ሁሉ መመሰቃቀል ውስጥ ሻምፒዮን የሆነ ቡድን በዛ አይደንቲቲ በዛ ስፕሪት ተገንብቶ እዚህ ሁሉ ውጥንቅጥ ውስጥ መግባቱ የሚያሳዝን ነው። በጣም በጣም የሚያሳዝን ይሄ ለደጋፊዎች መጥፎ ጊዜ ነው። ይሄ በየትኛው መመዘኛ ይሄ ጊዜ ለሊቨርፑል ደጋፊዎች ሰላም እንቅልፍ እንደሚነሳ ይታወቃል። እንግዲህ ቡድን በአንዴ እንደዚህ ተዝረክኮ በእንዲህ መልኩ ቆይቶ አያውቅም። ጊዜ ሊወስድ ይችላል፣ ግን መስተካከሉ አይቀርም። እስከዛ ድረስ እንግዲህ ከክለቡ ጎን በመቆም እንደ ክለብ ማሰቡ ነው የሚሻለው። በግለሰብ ደረጃ ኤገሌ የሚባል ተጫዋች አያስፈልግም፣ ኤገሌ የሚባል አሰልጣኝ አያስፈልግም ከማለት ይልቅ ቡድኑ ወደ ሪትም የሚመጣበትን የራሳችን ሀሳብ እየተወያየን ብንቆይ የተሻለ ነው። ምክንያቱም እንዲህ አይነት ጉዳይ በዛሬ 3-4 ዓመት በፊት 4 ዓመት በፊት አርሴናል ቤት በኦዚል ምክንያት እንዲህ አይነት አለመረጋጋት ተፈጥሯል። ይሄ ጊዜ ለሊቨርፑል ደጋፊዎች ጥሩ የሚባል ጊዜ አይደለም እና እንደ ክለብ የሚያስፈልገውን ነገር እንደ ቡድን ሊቨርፑል ማሻሻል ባለው ነገር ላይ በደንብ መወያየቱ የተሻለ ነው። ግን ሳላ ለዚህ ክለብ ያበረከተውን ነገር ከተመለከትን እንደ ተጫዋች ቤንች ከተደረገ በቃ መቀበል አለበት ማለት የለብንም። ለመሰላችሁ ማንኛውም ተጫዋች የአሰልጣኝ ውሳኔ ማክበር አለበት። ይሄ እውነት ነው። ግን አንዳንድ ተጫዋቾች ከክለብ በላይ ባይሆኑ እንኳን ያላቸው ስታተስ ለዛ ቦታ የማይበቁ ተጫዋቾች አሉ። ይሄ ማመን አለብን። ክለቡ ከ6 ወር በፊት እኮ ተጫዋቹን እንዴት ነው ተለማምጦ በስንት ቦነስና ጥቅማ ጥቅም አማሎ ነው ያስፈረመው። ለዛ እኮ ምክንያቱ የተጫዋቹ ብቃት ነው። እንዴት ነው በአንዴ መደምደም ላይ የምንደርሰው? ስለዚህ ይህንን መመልከት ተጫዋች ሁሉ ቤንች ሲሆን መቀበል አለበት የሚባለው ነገር ይሄ አይደለም። ምናልባት የክለቡ ተስፋ እኮ የሚታየው በእነዚህ ሲነር ተጫዋቾች ነው። ለምንድን ነው አምና በዚህ ወቅት ቫንዳይክና ሳላ ለቀው ሊቨርፑል ምን ሊውጣው ነው የሚለው ጉዳይ ላይ አብዛኛው የእግር ኳስ ቤተሰብ የሚያሰጋው? ዛሬ ለምንድን ነው የትችት ሰለባ እነሱ ሲሆኑ ልክ ነው ብለን ጎራ ለይተን ምንተቸው? ይሄ ተገቢ አይደለም። ምክንያቱም እስሎት የመጡት ትናንት ነው። እነዚህ ተጫዋቾች ደግሞ ነባር ናቸው። እስሎት ቡድኑን ሴትን ለማድረግ አሁን ይሄ ስብስብ ከአቅማቸው በላይ የሆነ ይመስላል። ለማቀናጀት ተቸግረዋል። አንድ ምርጥ 11 የቡድኑን መለየት አልቻለም። በየጨዋታው ሮቴሽን የሚያስገርመውን ነገር ሊቨርፑል ከየትኛውም የፕሪሚየር ሊጉ ክለብ በላይ በእያንዳንዱ ጨዋታ ሮቴሽን ከ2 በላይ ተጫዋች በአማካይ ያደረገ ብቸኛ ቡድን ነው። ይሄ የቡድኑን አለመረጋጋት ፍንትው አድርጎ የሚያሳይ ነው። ስለዚህ ለአሰልጣኙ መረጋጋት ለክለቡም ውጤት የሚበጀውን የመፍትሄ ሀሳብ እንጂ ሌጀንድን ተችቶ ገና ለሌጀንድነት እየተጣጣረ ያለን ደግሞ ትክክል ነው ማለት ተገቢ አይደለም። ሳላ የሊቨርፑል አይከን ነው፣ ወደንም ጠላንም። ይሄን
ዓለም የሾመውን ግለሰብ ሊሽረው አይችልም። ምክንያቱም ወርልድ ክላስ ተጫዋች መሆኑን ለ8 ተከታታይ ዓመት በሊቨርፑል ቤት በሊቨርፑል ማሊያ አሳይቷል። ግን እሱም ፕሮፌሽናሊዝምን አክብሮ ወጥቶ ሚዲያ ላይ በዚህ ደረጃ ክለቡን አሰልጣኙን መተቸቱ ተገቢ አይደለም። እንደ ተጫዋች ይሄም የሱ ጉዳይ ተገቢ ነው ተብሎም አይታሰብም። ግን እንደ ክለብ ደግሞ አብሮ በጋራ ስኬታማና ውጤታማ ሆን እዚህ ደረጃ ከደረሱ በኋላ የራስንም ሌጋሲ በዚህ ደረጃ ማውረድ ተገቢ አይደለም። ብቻ የዛሬዋ ቀን ወሳኝ ናት። በፕሬስ ኮንፈረንሱ አሰልጣኙ የሚሰጡትን አስተያየት እንሰማለን። ከዛም በኋላ በተጓዥ ስብስብ ውስጥ አይተን ደግሞ ነገ ቅድመ ጨዋታ ግምገማ ላይ ይዛላችሁ የምንመጣ ይሆናል። አሁን ላይ ባሉ መረጃዎች እነዚህ ናቸው። ለሰጣችሁት ሀሳብ አስተያየት፣ ላቀረባችሁትም ለተቻችሁትም ለሁሉም ልባዊ ምስጋና እያቀረብን ዛሬ የሚደረገው የማንቸስተር ዩናይትድ እና የወልቭስን ጨዋታ በተመለከተ ማቲያስ ዴሊክት ላይ ትኩረት አድርገን እስቲ ተመልሰን እንመጣለን። ሰላም ቆዩ።